ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምን ውላችኋል። 6 ሰዓት ሆኖ ዜና ኢትዮጵያ ከመላው ኢትዮጵያ ተጀምሯል። አብራችሁን እንድትቆዩ በአክብሮት እንጋብዛለን። ተመልካቾቻችን የዕለቱን ዜና ኢትዮጵያ እየመራን አሸናፊ እንዳለና ማህሌት ታደለ ቆይታ እናደርጋለን። የ6 ሰዓት አበይት ጉዳዮችን እናስቀድም። ኢትዮጵያ የኮፕ 32 ጉባኤ እንድታስተናግድ መመረጧ ከጠባቂነት ወደ ተሞክሮ ሰጭነት መሸጋገሯን የሚያረጋግጥ መሆኑን የአካባቢ ጥበቃ ተመራማሪዎች ገለጹ። ፍልሰትን በአግባቡ ለማስተዳደር የሚደረጉ ጥረቶች ውጤታማ እንዲሆኑ በቅንጅት መስራት እንደሚገባ ምሁራን ተናገሩ። የአዲስ አበባ የመንግስት አስተዳደር ባለስልጣን የሀብት ብክነትን የሚቀንስና ቀልጣፋ አገልግሎት ለመስጠት የሚያስችል የዲጂታል ስርዓት አስጀመረ። አሜሪካ በቬንዙዌላ የነዳጅ ጫኝ መርከቦች ላይ ያደረገች ያለው ቁጥጥር ተከትሎ የጭነት አገልግሎቱ መቀዛቀዙ ተሰማ። ተመልካቾች ከዚህ ከዋናው ስቱዲዮ ወደ እናንተ ከሚደርሱ ዘገባዎቻችን በተጨማሪ ደግሞ በቀጥታ መስመራችን ላይ ተገኝተው ተጨማሪ መረጃዎችን የሚያደርሱን ሪፖርተሮቻችንም እንዲሁ የሚቀላቀሉ ነው የሚሆነው። የአዲስ አበባ የመንግስት አስተዳደር ባለስልጣን የሀብት ብክነትን የሚቀንስና ቀልጣፋ አገልግሎት ለመስጠት የሚያስችል የዲጂታል ስርዓት አስጀምሯል። ይህንን ሁነት እየተከታተለች የምትገኘው ሪፖርተራችን ህይወት አበበ ወደ በኋላ ተጨማሪ መረጃ ታደርሰናለች። እንዲሁም ደግሞ የደረቅ ቆሻሻ አወጋገድ አዋጅን በተመለከተም እንዲሁ አንድ ሁነት ተከናውኗል። ይህንን ደግሞ ሪፖርተራችን ኤዶም አማረ ወደ በኋላ ተጨማሪ መረጃዎችን ታደርሰናለች። ተመልካቾች ቆይታችሁን ከዜና ኢትዮጵያ ጋር እንድታደርጉ በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና እናልፋለን። የአዲስ አበባ የመንግስት አስተዳደር ባለስልጣን የሀብት ብክነትን የሚቀንስና ቀልጣፋ አገልግሎት ለመስጠት የሚያስችል የዲጂታል ስርዓት አስጀመረ። አገልግሎቱ በሁሉም የመንግስት ተቋማት የሚተገበር ነው ተብሏል። በዚህ ጉዳይ ላይ ተጨማሪ መረጃ ልትሰጠን ሪፖርተራችን ህይወት አበበ በቀጥታ መስመራችን ላይ ትገኛለች። ህይወት እንደምን ውለሻል? የዚህ አገልግሎት መጀመር በተለይ ለስማርት ሲቲ ግንባታ ምን አይነት አበርክቶ ይኖረዋል ተብሏል? መረጃችን ልታደርሽን ትችላለሽ? በጣም አመሰግናለሁ። እንግዲህ ሀገራችን ኢትዮጵያ በተለይ የዲጂታል 2025ን ወደ ተግበራ ካስገባች ጀምሮ በርካታ የሚባሉ የአገልግሎት ተቋማት አገልግሎታቸውን እንዳዘመኑ ይታወቃል። ከዛም ባለፈ ደግሞ ለንብረት አስተዳደርም እንግዲህ ያለው ፋይዳ ከፍተኛ ነው። በዛሬው ዕለት ደግሞ በአዲስ አበባ ከተማ የመንግስት ንብረት አስተዳደር ባለስልጣን ሁለተኛ ምዕራፍ የሆነውን የአገልግሎት ስርዓቱን ይፋ አድርጓል። እንግዲህ ይህ የአገልግሎት ስርዓት በተለይ ደግሞ ተንቀሳቃሽ የሆኑ ንብረቶችን እንዲሁ ወጪና ገቢን ለመቆጣጠር የሚያስችል እንደሆነም ነው በመድረኩ ላይ የተነሳው። በተለይ እንግዲህ አዲስ አበባ የስማርት ሲቲን ለመገንባት በምታደርገው ጥረት ውስጥ ይሄኛው ከፍተኛ ሚናን ይጫወታል ተብሎ ይጠበቃል። እንግዲህ ያለው ፋይዳም ከፍተኛ ነው። በተለይ ብክነትን ከመቀነስ እንዲሁም ንብረትን ከማስተዳደር ተጠያቂነትን ከመፍጠርና ክትትልና ቁጥጥር ከማድረግ አንጻር ያለው ፋይዳም ከፍተኛ እንደሆነ ተገልጿል። እንግዲህ በመድረኩ ላይ የባለድርሻ አካላት ተገኝተው ነበር። ታዲያ ዛሬ ስርዓቱ በዚህ መንገድ ይፋ መደረጉ ብዙ እንግዲህ የነበሩ እንግልቶችን እንደሚቀንሱም ነው የተነሳው። ከዛ ባለፈ ደግሞ ህገወጥ የሆኑ አሰራሮችንም ለመቀነስ ፋይዳው ከፍተኛ ነው ተብሏል። እንግዲህ ባለፉት ዓመታት በተለይ በመጀመሪያው ምዕራፍ በተሰሩት ስራዎች በአዲስ አበባ ከተማ ውስጥ የነበሩ በርካታ ንብረቶች እንደተመዘገቡ ተገልጿል። እንግዲህ በተለይ በቋሚ ንብረቶች በቢሊዮን የሚቆጠሩ እንደነበረም ነው የተገለጸው። በዛሬው ዕለት ደግሞ ይፋ የሆነው የአገልግሎት ስርዓት ቋሚ ከሆኑት በተጨማሪ ተንቀሳቃሽ የሆኑ ንብረቶችን ለመመዝገብ የሚያስችል መሆኑም ነው እንግዲህ የተነሳው። እንግዲህ የባለስልጣኑ ዋና ስራ አስኪያጅም እንግዲህ በመድረኩ ላይ ተገኝተው ንግግር አድርገው ነበርና ይህ ስርዓት እንግዲህ ቀልጣፋ የሆነ አገልግሎትን ከመስጠት ባለፈ ሰራተኞች ባሉበት ቦታ ሆነው የፈለጉትን ንብረት ማግኘት እንዲችሉ እንዲሁም ደግሞ ከዚህ ጋር ተያይዞ ሊጓደሉ የሚችሉ አገልግሎቶችን እንደሚቀንስም ተገልጿል። እንግዲህ በዚህ ስርዓት ወደፊት በተለይ ደግሞ አሁን ይፋ በተደረገው የዲጂታል 2030 እምርታን ከፍተኛ እንደሚያደርግም የተሻለ አገልግሎት እንደሚሰጥም ይጠበቃል ተብሏል። ህይወት ለመረጃዎች እናመሰግናለን። ጥሩ ቀን ይሆናልሽ።
በጠቅላይ ሚኒስትር አብይ አህመድ የተጻፉት መደመር፣ የመደመር መንገድ፣ የመደመር ትውልድና የመደመር መንግስት መጽሐፍት ሰው ተኮር በሆነ የብዝሃ ኢኮኖሚ ጉዞ ኢትዮጵያን ባጠረ ጊዜ ውስጥ ወደ ተሻለ ምዕራፍ ለማሸጋገር አግዘዋል። በእነዚህ መጽሐፍት የተነሱ እሳቤዎች ከንድፈ ሀሳብ ባሻገር በተግባር የተገለጡና ለትውልዱም ብሩህ ተስፋን ያጎናጸፉ ናቸው። መጽሐፍቱ አሁን ላይ ከህትመት ባሻገር በመደመር መተግበሪያ አማካኝነት በድምጽ ተተርጉመው ቀርበዋል። መተግበሪያው ይፋ በሆነበት መድረክም ባለፉት የለውጥ ዓመታት በመደመር እሳቤ የተከናወኑ ተግባራት ያስመዘገቡት ተጨባጭ ውጤት መቅረቡን የጠቅላይ ሚኒስትር ጽህፈት ቤት አስታውቋል። እንቀጥላለን። ክቡራን ተመልካቾቻችን አብራችሁ እንድትሆኑ አሁንም በአክብሮት ነው የምንጋብዘው። ወደ ዝርዝር ዘገባዎቻችን አልፈናል። ተቋማት የሰላም ግንባታ ስራን ከመደበኛ ስራዎቻቸው ጋር በማካተት ሊሰሩ ይገባል ሲሉ ምክትል አፈ ጉባኤ ሎሚ በዶ ተናገሩ። የሰላም ሚኒስቴርና የሕዝብ ተወካዮች ምክር ቤት በጋራ በመሆን ተቋማት ለሰላም ያላቸው ሚና በተመለከተ የምክክር መድረክ አካሂደዋል። በምክክር መድረኩም ተቋማት ለሰላም መጽናት የሚኖራቸው ሚና የተመለከቱ ሀሳቦች ቀርበው ውይይት ተደርጎባቸዋል። ዮሐንስ ፈንታው ዝርዝሩን ተመልክቶታል። ሰላም በሰው ልጆች የዕለት ከዕለት እንቅስቃሴ ውስጥ ያለው አበርክቶ እጅግ የጎላ ሲሆን ሰላምን በማጽናት ሂደት ውስጥ ተቋማት ሚናቸው ከፍተኛ ሊሆን እንደሚገባው የሰላም ሚኒስቴርና የሕዝብ ተወካዮች ምክር ቤት በጋራ ባካሄዱት የምክክር መድረክ ላይ ተነስቷል። ተቋማት ለዘላቂ ሰላም መጎልበት ሚናቸውን እንዲወጡ የምክር ቤቶችን አስተዋጽኦ የተመለከተው ይህ የምክክር መድረክ በኢትዮጵያ ሀገረ መንግስት ግንባታና በዜጎች ሁለንተናዊ እድገት ውስጥ ሰላም ጉልህ ድርሻ እንዳለው ተወስቶበታል። በምክር መድረኩ ላይ ተገኝተው ንግግር ያደረጉት የሕዝብ ተወካዮች ምክር ቤት ምክትል አፈ ጉባኤ ሰላም ከሰው ልጆች አስተሳሰብ፣ ባህል፣ የኑሮ ዘይቤና ሁለንተናዊ ፍላጎቶች ጋር የላቀ ግንኙነት እንዳለው ገልጸዋል። ሰላም ከሰው ልጅ የአስተሳሰብ፣ የአመለካከት፣ የባህሪና የኑሮ ዘይቤ እሴቶችና ባህል ጋር ይተሳሰራል። ከጤናና ደህንነት ጋርም ከፍተኛ ተያያዥነት አለው። ሰላም ዘላቂ የሚሆነው ግለሰባዊና ማህበራዊ ደህንነት ሲረጋገጥ ብቻ ነው። ይህ ማለት ነፃነት፣ እኩልነትና አንድነቱ ሲጠናከር፣ ፍትሐዊ የህዝብ ተሳታፊነትና ተጠቃሚነት ሲኖር፣ የዜጎች የነፃ እንቅስቃሴ ሲረጋገጥና አስተማማኝ ሲሆን፣ የሰብአዊና የዲሞክራሲያዊ መብቶች ሲከበሩ፣ የእርስ በርስ ትስስሮች ሲጠናከሩና የአብሮነትና የመረዳዳት ባህልና መተሳሰቦች ሲኖሩ ሰላምን ዘላቂና አስተማማኝ ያደርገዋል። የሰላም ግንባታ ስራዎች የሀገር ግንባታ ስራዎች አንድ አካል ናቸው ያሉት ምክትል አፈ ጉባኤዋ አለመግባባቶች ሲያጋጥሙ የተለያዩ የግጭት አፈታት ዘዴዎችን በመጠቀም በሰላም መፍታት እንደሚገባ ተናግረዋል። እንደ ሀገር የሰላም ግንባታ ስራዎቻችን የሀገር ግንባታ ስራችን አካል እንደመሆናቸው መጠን ማህበረሰቡ አለመግባባቶች ሲያጋጥሙ በሰላምና በሰላማዊ መንገድ ብቻ ማለትም ኦልተርኔቲቭ ዲስፒዩት ሪዞሉሽን ብለን የምናነሳው በህግ ትምህርት ቤትም በሌሎች ቦታም በመነጋገር፣ በመመካከር፣ በመወያየት አልፎም ሲገኝ ደግሞ ህጋዊና ህጋዊ በሆነ መንገድ ብቻ ችግሮቻችንን መፍታት አለብን። የሰላም ሚኒስትሩ መሐመድ እድሪስ በበኩላቸው በአገልግሎት አሰጣጥ፣ በመሰረተ ልማት ግንባታና በመንግስትና በዜጎች መካከል ባሉ ግንኙነቶች ሰላምን የሚያረጋግጡ ስራዎች ሊከናወኑ እንደሚገባ ገልጸዋል። ሰላም በምንሰጠው አገልግሎት ውስጥ አለ። ሰላም በምናስፋፋው መሰረተ ልማት ውስጥ አለ። ሰላም በምናሰፍነው ፍትህ ውስጥ አለ። ሰላም ከህብረተሰቡ ጋር በሚኖረን ግንኙነት አግባብ ውስጥ አለ። ሰላም በሁለንተናዊ ህይወታችን ውስጥ የሚገኝ አበክረን ሰርተን ከታች ከስር ጀምረን ሰርተን አጠቃላይ ከቤተሰብ ጀምሮ ከግለሰብ ጀምሮ በቤተሰብ አድርጎ በሀገር ደረጃ ተጠቃሎ የሚመለከት ጉዳይ እንጂ ከአንድ የተቃለለ አንድ ቦታ ላይ የሚቀዳ ሀሳብ አይደለም። ተቋማት በሚሰሯቸው ስራዎች ሁሉ ሰላምን መሰረት ያደረገና አካታች የሆኑ ስራዎችን መስራት ይገባቸዋል ያሉት ደግሞ በሰላም ሚኒስቴር የፖሊሲና ስትራቴጂ ጥናትና ምርምር መሪ ስራ አስፈጻሚ የሆኑት ዶክተር ሮባ ጴጥሮስ ናቸው። እያንዳንዱ ተቋም በሚያደርጋቸው ከቀን ቀን የሚያደርጋቸው እንዲሁም በእቅድ የሚያደርጋቸው የፖሊሲ መሰረታቸው የስትራቴጂ መሰረታቸው ሰላምን ያካተተ ወይ ደግሞ ሰላምን ተቋማዊ ያደረገ
አሰራር መከተል መቻል አለባቸው ነው። ይሄ ማለት ሰላም የአንድ ሴክተር ብቻ አይደለም። በምክክር መድረኩ የቀረበውን የውይይት መነሻ ጽሑፍ ተከትሎ ከተሳታፊዎች በቀረቡ ጥያቄዎችና አስተያየቶች ላይ ውይይት ተካሂዷል። የአገው ግምጃ ቤት የመጀመሪያ ደረጃ ሆስፒታል አገልግሎት አሰጣጡን በማሻሻሉ በአገልግሎት ላይ ይነሱ የነበሩ ችግሮች እንደተፈቱላቸው ተገልጋዮች ተናገሩ። በሆስፒታሉ ለማህበረሰቡ የተሻለ አገልግሎት ለመስጠት የሕክምና ቁሳቁስና ባለሙያዎችን የማሟላት ስራዎች ስለመሰራቱም እንዲሁ ተገልጿል። ሳሙኤል ወርቃየሁ ዝርዝር አለው። የአገው ግምጃ ቤት ሆስፒታል በአዊ ብሔረሰብ አስተዳደር ውስጥ ከሚገኙ 5 የመጀመሪያ ደረጃ ሆስፒታሎች መካከል አንዱ ሲሆን ሆስፒታሉ ከተመሰረተበት ከ2008 ዓ.ም ጀምሮ ከሞላ ጎደል ለአካባቢው ማህበረሰብ አገልግሎት ይስጥ እንጂ የሕክምና መሳሪያዎችን ከማሟላት እንዲሁም ከአገልግሎት አሰጣጥ አኳያ ችግሮች ስለነበሩበት የአካባቢው ነዋሪዎች ለሕክምና ወደ ተለያዩ አካባቢዎች በመሄድ ለእንግልት ሲዳረጉ መቆየታቸውን ተገልጋዮች ይናገራሉ። የስኳር በሽተኛ ተከታታይ እከታተላለሁ። ወደ ባህር ዳርና ወደ ተለያዩ ቦታዎች ሁነት ሰላም ነበር ድረስ እንጠቀም ነበር። ወደዚያ መላኩ በጣም ነበር። ከዚያ ደግሞ የመኪና ጥረት ነበር፣ የተለያዩ ነገሮች ነበር። እዚያም ሄዶ የመስተናገዱ ሁኔታ የህዝብ ጫና ስላለው በጣም ከባድ ነገር ነበር። ሪፈር ወደ እንጅባራ ከዚህ በፊት ዳንግላ ባህር ዳር ነበር በብዛት የነበረ። ሆስፒታሉ ከዚህ በፊት ዘርፈ ብዙ ችግሮች የነበሩበት ተቋም እንደነበር የሚያስታውሱት የሆስፒታሉ ስራ አስኪያጅ አቶ አትንኩት ይስማው በተቋሙ የነበሩ ችግሮችን ለማቃለልና የአገልግሎት አሰጣጡን ለማሻሻል በርካታ ስራዎች መሰራታቸውን ያነሳሉ። አገልግሎት አሰጣጥን ለማሳመር ለህዝቡ ባለበት አገልግሎት እንዲያገኝ ለማድረግ የነበረ በዚህ 2017 እና 2018 ብዙ ስራዎችን ሰርተናል። ለምሳሌ ያህል ከዚህ በፊት ያልነበሩ ማሽኖችን ክልሎች ጋር ዞኖች ጋር በመነጋገር ወደ 3 ማሽን ማግኘት ችለናል። ለምሳሌ ራጅ ወደ 5 ዓመታት አካባቢ ነው ከተቆረጠ 2017 ግን የራጅ አገልግሎት መስጠት ጀምረናል። ሌላው ደግሞ ላቦራቶሪ ላይ ሲቢሲም እንደዚህ አዲስ አበባ አካባቢ እንደዚህ ነበረ ሄደን የምናገኘው። አሁን ግን በአጋጣሚ ባህር ዳር እያገኘን አገልግሎት ሰጠናል። በዚህ ምክንያትም እንጅባራ ነበረ ውል ይዘን ሪፈር እያደረግን እዚያው አሰርቶ ወደዚህ ሲመለሱ የነበረው ይህንን ማስቀረት ችላለን። ስፔሻሊስት ሐኪሞች ተብሎም ሪፈር ብዙ ጊዜ ሲላክ ነበረ። አሁን ግን እኛ ወደ ዋና የተባለው 4 ስፔሻሊስት ሐኪሞችን ማስመደብ ችለናል። የአገልግሎት አሰጣጡ በመሻሻሉና አስፈላጊ የሕክምና ቁሳቁሶች በመሟላታቸው ከዚህ በፊት ይደርስባቸው ከነበረው እንግልት መውጣታቸውን የሚናገሩት ደግሞ ተገልጋዮች ናቸው። የህብረተሰቡን ችግር የበሽታውንም ችግር በጣም ያቃለለበት ሁኔታ ነው። እኔ እንደማየውና እንደመከታተለው ከሆነ አሁን ከብዙ እንግልቶች ህብረተሰቡ ቀርቷል። ከጤና ጣቢያ ሪፈር አስፎ ይመጣል፣ እዚሁ አገልግሎት እያገኘ ነው። ወሊድም በኦፕሬሽን እዚህ እያስወለዱ ነው ያሉ። ተገልጋዮች ቢስተካከሉ ብለው ካነሷቸው ነጥቦች መካከልም መድኃኒት አቅርቦት በፋርማሲው ውስጥ ሁሉ ጊዜ በተከታታይነት አይገኝም። በዚህ ጉዳይ ላይ ምላሽ የሰጡት የአዊ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አየለ አልማው በበኩላቸው እነዚህን የሚነሱ ችግሮችን ለመቅረፍ በቅንጅት እየተሰራ ስለመሆኑ ተናግረዋል። በየአካባቢው ያለውን የበሽታ ስርጭትን መሰረት አድርጎ ግብዓቶችን መግዛት እንዳለብንና በዛ መንገድ ተለተሎ መጠቀም የሚገቡ መድኃኒቶችን ተለተሎ እንዲገቡ በማድረግ እሱን አካባቢ ላይ ያሉ ችግሮችን ለመፍታት በጣም ጥረት እያደረግን ያለንበት ሁኔታ ነው ያለው። ሆስፒታሉ አዋሳኝ ወረዳዎችን ጨምሮ ከ400 ሺህ በላይ የሚሆኑ ዜጎችን እያገለገለ እንደሚገኝም ተመላክቷል። ኢትዮጵያ የኮፕ 32 ጉባኤ እንድታስተናግድ መመረጧ ከጠባቂነት ወደ ተሞክሮ ሰጪነት መሸጋገሯን የሚያረጋግጥ መሆኑን የአካባቢ ጥበቃ ተመራማሪዎች ተናገሩ። ኢትዮጵያውያን ከአየር ንብረት ለውጥ ጉባኤው በተጓዳኝ የተለያዩ ሀብቶችን ለማስተዋወቅና ትስስር ለመፍጠር መዘጋጀት እንዳለባቸው ጠቁሟል። አስረሳወቀሽ ኢትዮጵያ በአረንጓዴ አሻራ መርሃ ግብር ያከናወነችው ተግባር በአካባቢ ጥበቃና በግብርና ልማት ስራዎች ላይ ተጨባጭ ውጤቶች እንዲመዘገቡ አድርጓል። ይህ ደግሞ ኢትዮጵያ 32ኛውን ዓለም አቀፍ የአየር ንብረት ለውጥ ጉባኤ የማስተናገድ እድል እንድታገኝ አድርጓል። ይህ ገጽታዋ ተረጅነት ለነበረችው ኢትዮጵያ የለውጥ ታሪክ ጅማሮ ማረጋገጫ ስለመሆኑ የግብርና ልማት ተመራማሪና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊው ዶክተር መሪሁን ፍቅሩ ተናግረዋል። ዓለም በዚህ ደረጃ ሪኮግናይዝ ለማድረግ በሀገራችን ይሄን መድረክ ይሄን ኮንፈረንስ በማዘጋጀቱ እኛ ከሰራን ከዚህ በላይ ማምጣት እንደምንችል የሚያሳይ ነው። ይሄ ሁለተኛ ለሌላው አፍሪካ ሀገርም ትምህርት ነው። ኢትዮጵያ ይህን ዓለም አቀፍ እውነት ማስተናገዷ ከራሷ አልፎ ለጎረቤት ሀገራት ተሞክሮ የሚሆን ስራን በተጨባጭ በማሳየቷ ነው ያሉት ደግሞ በዲላ ዩኒቨርሲቲ
የአካባቢ ጥበቃ መምህርና ተመራማሪው ዶክተር እሸቱ ይርሳው ናቸው። ለዚህ መታጨት ማለት የብዙ ጥረቶችን ብዙ ስራዎችን ስለመስራትን የዚህ አይነት ውጤት ነውና ከደን ሽፋን ማስጠበቅ አንጻር እንደዚሁ ደግሞ የውሃ አካላትንም ከመጠበቅ አንጻር ብዙ ስራዎችን ነው እየሰራች ያለችውና ይህም ተሞክሮ ከሀገርም አልፎ ለአጎራባች ሀገራት እንደም ለዓለም ሀገራትም የተሻለ ተሞክሮ ሆኖ የሚታይበት ሁኔታ ነው ያለው። ኢትዮጵያ ከአንድ ዓመት በኋላ በምታስተናግደው የአየር ንብረት ለውጥ ጉባኤ ላይ ራሷን የምታስተዋውቅበትና በዘርፉ ከፍተኛ ትስስር የምትፈጥርበት በመሆኑ ከፍተኛ ዝግጅት እንደሚያስፈልግ ተጠቁመዋል። ኮንፈረንሱ ስብሰባው ብቻ ሳይሆን ቢዮንድ ስብሰባ የሚፈጠሩ ክሬት ወይም ሜክ ማድረግ የምንችለው ኢኮኖሚ ምንድነው የሚለው ላይ በደንብ ትኩረት መስጠት ተገቢ ነው የሚሆነው። አንደኛው የቱሪዝም መስፋፋትን ለመፍጠር እድል ያስገኛል ማለት ነው። ከአካባቢ ጥበቃ ጋር የተሰሩ ያሉ ነገሮች ቱሪስቶች በደንብ እንዲሳቡ ብዙ የሚጎበኙ ቦታዎችም እንዲኖሩ የሚያደርግበት ሁኔታና ይህ ደግሞ ለወደፊቱ አገሪቷ ያላትን ነገር በደንብ አውጥታ አሳይታ ተጨማሪ ስራዎችን ከተለያዩ ሀገሮች ጋር በጋራ ለመስራት እነዚህ እድሎች እንድታገኝ ያደርጋታልና እንድምታው ብዙ ነው። ኢትዮጵያ በአረንጓዴ አሻራና አካባቢ ጥበቃ ዘርፍ የጀመረችው ስራ ከግለሰብ እስከ ሀገር የሚሻገር ጠቀሜታ ያለው በመሆኑ አጠናክሮ መቀጠል እንደሚገባም ተመላክቷል። ፍልሰትን በአግባቡ ለማስተዳደር የሚደረጉ ጥረቶች ውጤታማ እንዲሆኑ በቅንጅት መስራት እንደሚገባ ምሁራን ተናገሩ። ፍልሰት በራሱ ብቻውን ጎጂ ያለመሆኑን የሚናገሩት ምሁራኑ አሉታዊና አዎንታዊ ጎኑን ለይቶ መስራት እንደሚያስፈልግም ገልጸዋል። ድንበር አካባቢ ያለውን ቁጥጥር በማጠናከር መደበኛ በሆኑ የፍልሰት አካሄዶች ላይ ግንዛቤ ማስፋት ያስፈልጋል ያሉት ደግሞ ከፍልሰት ተመልሰው በሀገራቸው እየሰሩ የሚገኙ ዜጎች ናቸው። ተመስገን ተስፋዬ በዚህ ዙሪያ ያሰናዳውን ዘገባ እንከታተል። ሰዎች ከቤታቸውና ከትውልድ አካባቢያቸው በሚስጥር ወይም በገሃድ ለቀው ወደ ሌላ ስፍራ የሚያደርጉት ፍልሰት ዓለም አቀፋዊ ተግባር ሲሆን ሀገራት የጋራ የቤት ስራ የሆነውን ይህንን ችግር በአግባቡ ለማስተዳደር ፖሊሲን መነሻ ያደረጉ ስራዎችን ያከናውናሉ። ኢትዮጵያም ፍልሰትን ለማስተዳደር ይህንኑ መንገድ በመከተል ከተለያዩ የዓለማችን ሀገራት ጋር በሚደረጉ ተጨማሪ የውል ስምምነቶች በጋራ እየሰራች ነው። ጥናቶች እንደሚያመላክቱት አብዛኛዎቹ ኢትዮጵያውያን የተሻለ ነገር ፈልገው ከቦታ ቦታ የሚንቀሳቀሱ ሲሆን መዳረሻ ሀገር እስከሚደርሱና ከደረሱም በኋላ በብዙ ፈተናዎች መካከል ለማለፍ ይገደዳሉ። ህይወት ዳግምና ጥሩ ወርቅ መለሰ ከፍልሰት ተመላሾች ሲሆኑ ከረጅም ጊዜ የቤይሩት ቆይታ በኋላ ወደ ሀገራቸው ተመልሶ የግል ስራቸውን እየሰሩ ነው። ፍልሰት በራሱ ብቻውን ጎጂ ያለመሆኑን የሚናገሩት እነኚህ ዜጎች መንግስት በዘርፉ የሚያከናውናቸው ተግባራት አበረታች ከመሆናቸው በተቃራኒ ችግሮችም እየሰፉ መምጣታቸውን ይናገራሉ። መንግስትም የበኩሉን ጥረት ይሰራል፣ በጀትም መድቦ ይሰራል። የተለያዩ ደግሞ ኤንጂኦዎችም በጣም ሰፍተው እየተሰራ ነው የሚገኘው። ችግሮቹ ደግሞ የዛ ነው ያህል እየሰፉ ነው የሚገኙት። በህገ ወጥም ሄጄ ተሰቃይቼም ቢሆን መጥቼ ያው በሀገሬም ያው ሰው በሀገሩ ሰርቶ መለወጥ ይቻላል። ግን ያው ዝም ብለን በህገ ወጥም እየሄድን ተሰቃይተንም እየመጣን ነው። ከህይወት ተሞክሮና ከፍልሰት ብዙ መማራቸውን የሚገልጹት እነኚህ ከስደት ተመላሾች በተለይ በኢመደበኛ ፍልሰት የሚታየውን ችግር ለመፍታት የቁጥጥር ስርዓቱን ማጠናከር እንደሚያስፈልግ ገልጸዋል። መደበኛና መደበኛ ባልሆኑ መንገዶች ዜጎች ከሀገር ሲወጡና ወደ ሀገር ውስጥ ሲገቡ ይስተዋላል። በዚህ ሂደት የፍልሰት አስከፊ ጎኑ በስፋት ይነገራል። ትልቁ የሀገር ሀብት በተለይ ዲያስፖራው አቅም፣ የእውቀት ሽግግሩ የሚመጣው ደግሞ የቴክኖሎጂና የእውቀት የሀብት ሽግግሩን መንግስት ሬጉላራይዝ አድርጎ ከተመራበት ትልቅ የልማት አቅምና ምሁራኑ አክለው እንደሚናገሩት የኢትዮጵያ መንግስት ከቅርብ ጊዜ ወዲህ ፍልሰትን ለማስተዳደር የወሰደው እርምጃ ተስፋ ሰጪ ነው። ሆኖም በቂ ያለመሆኑን ይናገራሉ። ችግሩ መልከ ብዙ የመሆኑን ያክል ፖሊሲን መነሻ ያደረገ ጠንካራ ስራ መከወን ያስፈልጋል ሲሉም አስምረውበታል። ፖሊሲው ግልጽና አስፈላጊ የሆኑ ነገሮች በተሟሉ ሰዓት ጊዜ የሚበላ ብዙ ወጪ የማይጠይቅ በሆነ ሰዓት የዛኛው ተቀናቃኙ መስመር አቅም እየተዳከመ እየመጣ ዜጎቻችን በሰላማዊ መንገድ ሄደው ተከብረው ሰርተው
ሲበቃቸው ደግሞ ቆይታቸውን ሲጨርሱ ወደ ሀገራቸው መጥተው የተሻለ ኑሮ የሚመሩበት እድል ሊፈጠር ይችላል እና በዚህ ረገድ መሰራት አለበት። ትልቅ የአውሮፓ ሀገሮች ደግሞ አሁን የሰው ኃይል በተለይ ስኪል ሌበር ይፈልጋሉ። ይሄ እንዴት አድርገን ከነዛ ሀገሮች ጋር ኔጎሽየት አድርገን ህጋዊ በሆነ ማለት ነው ህጋዊ በሆነ ነገር የምናደርግበት ነገር ማየት አለብን። ስለዚህ ይሄ አንድ የዩኒቨርሲቲ ወይ የመንግስት የሌሎች መንግስት አስፈጻሚ አካል ብቻ ሳይሆን የተቀናጀ ስራ ያስፈልጋል። በኢመደበኛ ወይንም በህገወጥ ፍልሰት ምክንያት ጉዳት የሚደርስባቸውን ዜጎች ለመታደግ ግንዛቤ ማስፋት ስራ ሊጠናከር ይገባል። ዜና እረፍት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምክትል ዋና ስራ አስፈጻሚ አቶ አብዱራህማን ሩቤ ከዚህ ዓለም በሞት ተለዩ። አቶ አብዱራህማን ባደረባቸው ህመም ምክንያት በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። የአቶ አብዱራህማን የቀብር ስነ ስርዓት ዛሬ ቀን ከ7 ሰዓት እስከ 8 ሰዓት በኮልፌ ሙስሊም መካነ መቃብር ይፈጸማል። አቶ አብዱራህማን ከሪፖርተርነት እስከ ምክትል ዋና ስራ አስፈጻሚነት በተለያዩ የሚዲያ ተቋማት አገልግለዋል። በተለይም በኦቢኤን እና በኢቢሲ ከሪፖርተርነት ጀምሮ በኃላፊነት ቦታዎች አገልግለዋል። ህይወታቸው እስካለፈበት ቀን ድረስ ደግሞ የኢቢሲ ምክትል ዋና ስራ አስፈጻሚ ሆነው እያገለገሉ ነበር። አቶ አብዱራህማን ባለትዳርና የ3 ልጆች አባት ነበሩ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በምክትል ስራ አስፈጻሚው አቶ አብዱራህማን ሩቤ ህልፈት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቦቻቸው፣ ለወዳጆቻቸውና የስራ ባልደረቦቻቸው መጽናናትን ይመኛል። ተመልካቾቻችን በዚሁ ወደ ውጭ ዘገባዎቻችን ነው የምንሻገረው። በአሜሪካና በዴንማርክ መካከል አዲስ ውጥረት መቀስቀሱ ተነገረ። ፕሬዚደንት ዶናልድ ትራምፕ ለግሪንላንድ ልዩ መልእክተኛ መሾማቸውን ተከትሎ ዴንማርክ የአሜሪካውን አምባሳደር ለማብራሪያ እንደምትጠራ አሳውቃለች። ባሳለፍነው እሁድ ፕሬዚደንት ትራምፕ የሉዚያናውን ገዢ ጄፍ ላንድሪን የግሪንላንድ ልዩ መልእክተኛ አድርገው መሾማቸውን ይፋ ማድረጋቸው የሚታወስ ነው። የዴንማርክ ከፊል ራስ ገዝ ግዛት የሆነችው ግሪንላንድ የመጠቅለል እቅዳቸውን በተደጋጋሚ ሲገልጹ የነበሩት ፕሬዚደንቱ ላንድሪ ግሪንላንድን ለአሜሪካ ብሔራዊ ደህንነት ስላላት ሚና የሚገነዘብ ሰው ነው ብለዋል። በዴንማርክና በከፊል ራስ ገዟ ግሪንላንድ በኩል የትራምፕ ውሳኔ ፍጹም ተቀባይነት የሌለው የሚል ትችትን አስተናግዷል። ቀደም ሲል በተሰበሰበ የህዝብ አስተያየት ግሪንላንድ ካሏት 57000 ዜጎች መካከል አብዛኞቹ ራስ ገዝነትን የሚደግፉ ሲሆን በአሜሪካ የመጠቃለል ፍላጎት ግን እንደሌላቸው አሳውቀው ነበር። ኔቶ በበኩሉ የዴንማርክ ሉዓላዊነትና የግዛት አንድነት ለቀጠናው ደህንነት ወሳኝ ስለመሆኑ ገልጿል። ዘገባው የቢቢሲና የአልጀዚራ ነው። አሜሪካ በቬንዙዌላ የነዳጅ ጫኝ መርከቦች ላይ ያደረገች ያለውን ቁጥጥር ተከትሎ የጭነት አገልግሎቱ መቀዛቀዙ ተሰምቷል። አሜሪካ ከዚህ ቀደም ህገወጥ ናቸው ያለቻቸውን 2 ጭነት አመላላሽ መርከቦች መያዟን አሳውቃ ነበር። ይህንን ተከትሎም የፈሳሽ ጭነት መርከቦች በቬንዙዌላ አቅራቢያ ባሉ መዳረሻዎች ብቻ ጉዟቸው እንደተገደበ ተነግሯል። አሁንም ከዋሽንግተን በኩል ተጨማሪ ታንከሮችን ለመያዝ ክትትል እየተደረገ ስለመሆኑ ታውቋል። ከዚህ በፊት በቁጥጥር ስር የዋሉት ነዳጅ ጫኝ መርከቦች አሜሪካ የጭነት አገልግሎት እንዳይሰጡ ማዕቀብ ጥዬባቸዋለሁ ያለቻቸውና የተሳሳተ ሰንደቅ ዓላማን ይዘዋል የተባሉ ናቸው። አሜሪካ የያዘቻቸው መርከቦችና የጫኑትን ነዳጅ ልትሸጥ ወይም ለራሷ ልታስቀር እንደምትችል ፕሬዚዳንት ትራምፕ ፍንጭ ሰጥተዋል። በአሌፖ ከተማ በሶሪያ ጦርና በኩርድ መራሹ የኤስዲኤፍ ታጣቂዎች መካከል ግጭት ተቀሰቀሰ። ግጭቱ በቱርክና ሶሪያ መንግስት መካከል እየተካሄደ ያለውን ዲፕሎማሲያዊ ጥረት አደጋ ላይ ሊጥል እንደሚችልም ተሰግቷል። ከፍተኛ የቱርክ የልኡካን ቡድን ከሶሪያው ፕሬዝዳንት አህመድ አልሻራ ጋር ለመወያየት ደማስቆ ይገኛል። ልኡካኑ ከፕሬዝዳንት አህመድ አልሻራ ጋር በሚያደርገው ውይይትም ባለፈው 1 ዓመት በሁለቱ ሀገራት መካከል የታየውን ግንኙነት በዝርዝር ይገመግማል ተብሎ ይጠበቃል። በተለይም የኤስዲኤፍ ታጣቂዎች ወደ ሶሪያ መንግስት ተቋማት እንዲቀላቀሉ የሚደነግገው የመጋቢት 10 ስምምነት አፈጻጸም ዋነኛው አጀንዳ ነው። ምንም እንኳን አሁን ላይ ተኩስ ቢቆምም የውህደት ሂደቱ መጓተት ለሶሪያ ብሔራዊ አንድነት አሁንም ትልቅ ስጋት ሆኖ ቀጥሏል።